ሄደን ማሳከም አለብን። እውነትህን ነው ዴቭ። እኔም እኮ እሷን ላለማስጨነቅ ብዬ ነው እንጂ በጣም ጨንቆኛል። እንደዚህ ስታስብላት ማየት ደግሞ በጣም ያስደስተኛል። አዴ አንቺና እናትሽ እኮ ለእኔ ታስፈልጉኛላችሁ። ፈጣሪን ሁሌ የማመሰግነው እናንተ በህይወቴ ስላላችሁ። ስለዚህ ለህይወታችሁና ለጤናችሁ ቅድሚያ መስጠት አለብን ማለት ነው። እሺ ዴቭዬ፣ እኔ እኮ ላንተ ያለኝን ፍቅር በቃላት መግለጽ ይከብደኛል። እግዚአብሔር ለእኔ የሰጠኝ ትልቅ ስጦታዬ ነህ የኔ ውድ። አንቺን ካገኘው በኋላ ህይወቴ ሙሉ ለሙሉ ብርሃን ሆኗል። በጣም ነው የምወድሽ። አውቃለሁ ዴቭ። አሁን በቃ ለማዬ ገብተን ሆስፒታል እንድትሄድ ንገራት። አንተን ትሰማለች። እሺ ጅል እንተ ደግሞ ዝም ብላ አሳቅብኝ እባክህ። እኔ እኮ ቅድም ኪሽን ውስጥ እርጥብ ወለል ላይ እኮ አንሸራቶ የወደኩት እንጂ ያረማመድ ችግር የለብኝም። ደግሞ እኮ ሙሉ ለሙሉ መሬቱን ሂት ያደረኩት ለሮምዬ ስል ነው። አንተ ደግሞ ዝም ብላ አሳቅ ጅል ይላል። እኔ የኔ ጀግና ምን አደረኩኝ ትለኛለህ እንዴ? መሬቱን እኮ ሂት አደረከው እኮ። በእናትህ ምን አይነት የዳንስ ስታይል ነው? በእናትህ ንገረኝ። እስከዛሬ አይቼውም አላውቅም። እኔ እግር እኮ አየር ላይ ሲቀዝፍ እኮ ማለት ነው ሚሊዮኖች ባየው እኮ የዓመቱ ምርጥ ቪዲዮ ነበር። የዓመቱ ምርጥ በእናትህ እኔ ይኸውልህ መንገዴን ነው መቀጠል የምፈልገው። ያንተ ሳቅ ደግሞ ማብቂያ የለውም። ይኸውልህ ደግሞ የተነጋገርነው ነገር አደራሽ ሮምዬን በደንብ ጠብቅልኝ። በቃ መልካም ቀን ይሁንልህ። አታስቤ እኔ አደራህን ላይ የሚሰጧት በጫንቋ ተሸከሟለች ይባላል። ሮምዬን ለእኔ ተዋት። አይደለም ከሰው አይደለም የምጠብቃት ዝንብ ራሱ አጠገቧ እኔን ካላስፈቀደ አያልፍም። ደግሞ ወሬውን ቀስ በል ያየ እንደ ቅድም አይነት ዳንስ ማየት አልፈልግም። ይኸውልህ የነገርኩህን ነገር ደግሞ አደራሽ። ይኸውልህ ደግሞ አንድ ነገር ሮሚ ላይ እንዳይደርስባት። በቃ ቻው አትበልገን ሌላ ግን ጅል ዶክተር ቴንኪው። አየር ላይ ተራማጁ ቀስ ላይ ተራማጅ ደግሞ ደጋሚ እንዳትወርቅ። ቴንኪው ግን ለማንኛውም ምንድነው ደግሞ በፌስታል ይዘህ የምትዞረው? መቼስ ይህንን የልጆች ኮፍያ ይዘህ ልታስቀኝ ነው አይደል? አንተ ተራለት መስሏል። ቅውጥ ነው የምናደርገውሽ። ይህ ኮፍያ ደግሞ ለእሷ የሚገባት ለእኔ ንግስት የሚመጥናት ነው ብዬ ነው የገዛሁት። አንተ ምን ነው አመረርክ እንዴ? እንደ ልጆች በጆሊ ጁስ ምናምን አድርገህ ልታከብርላት ነው እንዴ? አረ ከምትል ያራዳ ልጅ ነች። አረ እንደዚህ አይነት አከባበር እሷ አይመስጣትም። አይ ዳይመንድ አልገባም። እሷን ካስደስታት ምንም ነገር አደርግላታለሁ። ለምን የሰማይ ከዋክብት አይሆንም? ከፈለገች አመጣላታለሁ። የእሷ ፈገግታ ብቻ አይጥፋ ከፊቷ። እሱማ ልክ ነህ። እውነተኛ ፍቅር ሲይዝ እንደዚህ ነው የሚያደርገው። እኔ ግን ኩኩሻ ያደረገችብኝን ነገር እያሰብኩ አይምሮዬ ሊፈነዳ ነው። ያደረገችብኝን ነገር ሳስበው ልቤ ይደማል። አይዞህ ዳይመንድ፣ እንግዲህ ህይወት እንደዚህ ናት። አንተ ማመጠን ማታውቃት ሴት ነው ያጋጠመች። እሷ ስለሄደች አትዘን። በቃ ለአንተ የምትገባ ንግስት የሆነች ሴት ትመጣላለች። አውቃለሁ ኪንጎ፣ አንተ እንደዛ እውነቱን እየነገርከኝ ምንም ላምነህ እንኳን ፍላጎት አልነበረኝም እኮ። እባክህ ያን ነገር ተው። አንተ እኮ አራዳ ነህ። ደግሞ ወድቃ አትወድቅምሽ። አሁን ከጎን የምታስፈልገኝ ሳለ እሺ በቃ እኔ ምንም ባይዋጥልኝም እንዳንተ ለወንድሜ ስል አንተን ካስደሰተ አደርገዋለሁ። መሄድ እንችላለን። እሺ እኔ ወንድም፣ አሁን በቃ የቀሩትን ዕቃ እናስተካክልና ቅምጥል እናስደስታት። የት ነው ያሰብከው? ቤት ነዋ። ከማዘራዋ እኮ ተነጋግረናል። አሁን የኮፍያ ሲደፋበት ንግስት ነው መስሎሽ? አንተ ግን የህፃን ኮፍያ ምናምን ብለህ ታላግጥብኛለህ። አረ ጊንጎ፣ እኔ እኮ ለአራዳ ልጅ የሚመጥን ነገር ነው እኮ የነገርኩህ። አንተ ያመጣው ሀሳብ ደግሞ የሆነ ኮሜዲ ነገር አለው። ለነገሩ ምን ብስቅብህም ለአንድ ቀን ነው። ዋናው ፖይንት እሷን ማዝናናት ነው አይደለ? ደስ እንዲላት ከሆነ በቃ ኖርማል ነው። ኮሜዲም ሆነ አራድነት ዋና የሷ ደስታ ነው። እሷ ከደስተች እኔ በቃ ከሷ ደስታ ሌላ ምንም የምፈልገው ነገር የለም። እሱማ ልክ ነህ ወንድሜ። እኔም እኮ ለአንተ ደስታ ስል ነው ከጎን የምቆመው። የእኔን ህመም እንደሆነ የኔ ህመም ነው። የአንተ ደስታ ግን ያው የሁላችንም ደስታ ነው አይደለ? አዎ ይለኛል ደግሞ ማፈሪያ። ቆይ አንተ ከመቼ ጀምሮ ነው ለቅምጥ እንደዚህ ክንፍ አውጥቼ ካልበረርኩላት ያልከው? አረ ኳስ በመሬት አረጋጋው እንጂ እንዴ። ምን ታደርገዋለህ? ሲሰጥ እንግዲህ እንደዚህ ነው። አንተ ደግሞ በኩሻ ምክንያት የሚሰማን ስሜት አውቃለሁ። ከዛ ስሜት እንደምታገግም ተስፋ አድርጋለሁ። አትስጋ ኪንጎ፣
እኔ ከያራዳ ልጅ ነኝ። መውደቅንም መነሳትንም ጠንቅቄ ያውቅበታለሁ። ምንም እንኳን ኩኩሻ ብትሄድም ያለውን ነገር እችላለሁ። ለማንኛውም እንሂድና ቅምጥልን ፕሮግራም ፋፈሽ እናድርገው። ልብሳችንን ቀይረን እንሂድ። ሩታዬ ምን ተፈጥሮ ነው? ቆይ እንደዚህ የምታለቅሽው? ተረጋጊ እንጂ። ቆይ ምን ሆነሽ ነው? አሁን ሁሉም ነገር ገብቶኛል። እኔም ማንም የሚፈልገኝም የሚወደኝም ሰው እንዳይለ ተረድቻለሁ። አረ ሩታዬ እንደዚህ አትበይ እንዴ! እኔ እኮ በደንብ ነው ማቀሽ። ቆይ እኮ አሁን አስተሳሰብሽ አብሶሉት ሮንግ እኮ ነው። እኔ እኮ ያንቺንም የዶክተርን ሲቹዌሽን እኮ በደንብ ነው ማቀው። ግን ምን ሆናችሁ ነው? ይኸውልህ ሁሉንም ነገር የምታውቅ ከሆነ ህመም ይገባካል። ዶክተር በጭራሽ እኔን ፍቅር ሊቀበል አይችልም። እኔን አይፈልገኝም። እኔ ለሱ ምንም ማለት ነኝ። ሊስን ቱ ሚ ሩታዬ፣ ዶክተር እኮ ያንቺን ፍቅር አላየም ወይ ደግሞ አልተናገረም ማለት እኮ አንቺ ዋጋ የለሽ ማለት እኮ አይደለም። ይሄ እኮ በህይወትሽ ያለ አንድ አጋጣሚ እኮ ነው። እኔ በጣም ባዶ የሆነ ስሜት እየተሰማኝ ነው። ማንም የሚፈልገኝ ሰው እንዳይለ ገብቶኛል። በቃ መኖር ራሱ አስጠልቶኛል። ይኸውልሽ ሩታዬ፣ ይሄ እኮ በህክምና አወራር ስናወራው አይምሯችን ከህሊናችን ጋር ሲጋጭ እንደሚዳከመው ነው። እንደዚህ አይነት ድካም ሲመጣ ደግሞ አንዳንዴ ኔጌቲቭ የሆነ አስተሳሰብ ነው የምናስበው። ይህም በቃ ሰውነታችን በሽታ እንደሚታገለው ማለት። ህመሜን ለመቀነስ እያወራከኝ እንደሆነ ይገባኛል። ግን እሺ እንዴት ብዬ ነው የተሰበረውን ልቤን የምጠግነው? ይኸውልሽ ሩታዬ፣ ህመም ሲሰማሽ እኮ ህክምና ያስፈልግሻል፣ ሂሊንግ ታይምም ያስፈልግሻል። ደግሞ ለራስሽ የወረደ ግምት አትስጪ እንዴ። ለራስሽ ቫልዩና ሪስፔክት ይኖርሽ እንጂ ዩ አር ስትሮንግ አይደል እንዴ ሩታዬ? አሁን እንደዚህ ስትለኝ ትንሽ አቅም ያገኘው ይመስለኛል። ግን ደግሞ መንገዴ ሁሉ ጨልሞብኛል። ይኸውልሽ ሩታዬ፣ ልክ እንደሱ ይኸውልሽ ልንከባከብሽና ልረዳሽ ባልችልም ግን ሁሌ ከጎንሽ ነኝ። እሺ ዩ አር ሰፖርተር። ደግሞ እኔ በቻልኩት አቅም ሁሌም ቢሆን ከጎንሽ ነኝ። እሺ ሩታዬ፣ እኔ ለማረጋጋትና እኔ ለማጠንከር በጣም ትልቅ ውለታ ነው ያልክልኝ። በጣም ነው የማመሰግነው። አሁን በቃ ራስሽን ትንከባከቢና ቤት ሄደሽ ረፍት አድርጊ። እሺ ቴክ ኬር ዩር ሰልፍ ኦኬ? እሺ በቃ ወደ ቤት ልሂድ። የሁላችንም ፍላጎት ግን ይለያያል። ህይወት ግን እንደፈለገች ነው። የራሷ ምክንያት አላት። እንደፈለገችው ነው የምታዘዋውረን። ለከውልቅ ያለው እሺ ኪንጎ ልጄ፣ ሁሉን ነገር አደርጋለሁ። እሺ ደህና ነው። እሺ ከማን ጋር ደግሞ ፈገግ እያልሽ የምታወሪው? አታውቂውም የኔ ልጅ፣ ዝም ብሎ የቅርብ ሰው ነው። ስለ ራሱ ስለ ስራ ጉዳይ አውርቶኝ ነው። እሺ ማዘሯ፣ ግን ደግሞ እኔ በኪንጎ መጥፋት ምክንያት ልቤ ሊፈነዳ ነው። ከቅድም ጀምሮ ስደውልለት እኮ መስመር ተይዟል የሚለው። ከማን ጋር እንደሚያወራ ራሱ አላውቅም። አይ ልጄ፣ እንደዚህ አትበሳጪ። ምናልባት እኮ የስራ ስልክ ሆኖበት ይሆናል። ስልኩን ለስራ እየተጠቀሙ ይሆናል። ኪንጎ የትኛው ስራ ኖሮት እንዴ ድንጋይ ሰሞቃ እንደሚውለው? ተይ ልጄ፣ የሰው ልጅ እንደዚህ ማጣጣል ጥሩ አይደለም። እሱም ቢሆን እኮ የራሱን ስራና ጥረት እያደረገ ይሆናል። እኔ እኮ አካሄዱ ግራ ስለሚገባኝ ነው ማዘሯ። ቆይሽ ከኔ ውጪ ሌላ ማንን ሊያማክር ይችላል? ታውቂያለሽ፣ ሲጠፋ ሌላ ነገር እያሰበ ነው የሚመስለኝ። አይዞሽ ቅምጥልዬ፣ ነገር ሁሉ በጊዜው ይሆናል። አይምሮሽን በሆነ ባልሆነው አታስጨንቂ። እንዴት አልጨነቅም ማዘሯ? እኔ እኮ ለሱ ብዙ ነገር ነው ማስብለት። እሱ ግን ንብቅ ሲሆንብኝ በቃ ያመኛል። ይኸውልሽ ልጄ፣ አሁን ብስጭትሽን ወደ ጎን ተይና ስለሱ ማሰብ አቁሚ። ተረጋጊ። እሺ ማዘሯ። ይልቅ አሁን ከኔ ጋር የሆነ ቦታ እንሂድ። ልብሳችንን ቀይረን እንውጣ። አየር ተቀብለን እንመጣለን። በዚህ ሰዓት ወዴት ነው የምንሄደው? እሱን ስንደርስ ታይዋለሽ። በዛው ፀጉር ቤት እንሄዳለን። አንተ ሌባ፣ እዚህ ምን ትሰራለህ? ማን ስለሆንክ ነው የቤቴን በር አንተ የምትከፍትልኝ? እስቲ ተረጋጊ ሀቢብቲ። እኔ እኮ በታማኝነት ስራዬ ልሰራ የመጣው ምስኪንና መልካም ሰው ነኝ። እባክሽ ስራዬ ልስራበት። ምስኪን ትመስላለህ አይደል? እማዬ እንዴት ነው አንተን እዚህ የቀጠረች? ቀማኛና ሌባ መሆንክን አታውቅም እንዴ? ኧረ ስማ አታጥቢ ሀቢብቲ። እኔ እኮ ህይወቴን ለማቅናት ደፋ ቀና ስል የመጣው ድሃ ነኝ። እባክሽን ስራዬ ልስራበት ተይኝ። አንተ ቀጣፊ፣ እዚህ ቤት ገብተህ ልዘርፍ ነው አይደለ? አሁኑኑ ለማዬ ነግራት፣ እኔ ከዚህ ቤት አባርራለሁ። ሂጂና ንገራ ሀቢብቲ። እናትሽ እኮ ታማኝነቴንና ደግነቴን ነው እዚህ የቀጠረችኝ። ሂጂ ንገራት። እማዬ ዘርበልኝ። እሺ ደግሞ ምን አይነት ጭራቅ ነች? የሰው ደስታ ማያስደስታት። እኔ በታማኝነት ስራ ልስራ ያልኩትኝ፣ እሷ ግን ክፋቷ ፊቷ ላይ ይነበባል።
ሰው ሁሉ እንደሷ ክፉ ይመስላታል። እኔ ስሬን በታማኝ ስለው አይደለም እንዴ? ምንድነው መታ ሰላም የምታደፈርሰው? እኔ እዚህ ግቢ ውስጥ የራሴን ስራ እየሰራው ህይወቴን እመራለሁ። እሷ ብትጮህ ብትዘል ብትንፈራፍር አይመለከተኝም። እናቷ በታማኝነት ተቀብለውኛል። እኔም ታማኝነቴን ለማሳየት ይኸው እየሰራው ነው። እሷ ግን ጭላጭ የሆነ ባህሪው አለቀቃትም። አይ የምትል ከሆነ ግን አንጠለጥላታለሁ። እዩቲ ቆይ ምን ሆነህ ነው እንደዚህ መሬት ለመሬት እያየ የምትሄደው? አንገተህን አቀርቅረህ ሳንቲም እየፈለክ ነው? ጠፍቶብሃል? አንተ ያማሃል እንዴ? መንገድ ላይ አይደለ እንዴ? ቢያንስ እንኳን ትንሽ አትረጋጋም እንዴ? ትልቅ ሰው እኮ ነው። ግን እንደዛ አንገተህን አቀርቅረህ የምትሄደው በሩታ ምክንያት ነው አይደል? አዎ የኔ እባክህ ከሩታ ጋር እኮ ስናወራ አዝናና ተስፋ ቆርጣ ነበር የወጣችው። እንዳስከፋትና እንዳስደበርኳት ስለገባኝ እሷን ለማግኘት እየሄድኩኝ ነበር። ተረጋጋ ዩቲ፣ ተረጋጋ። ካም ዳውን። አሁን አግኝቻት ነበር አዋርቻት ምናምን ተረጋግታ ወደ ቤቷ ሄዳለች። ምንም የሚያስጋ ነገር የለም። ይሄኔ እውነትህን ነው? አግኝታ አወራሃት? እኔ እኮ በቃ በንዴቱ ነገር እንዳታርግ ብዬ እኮ በጣም ፈርቼ ነበር። ተመስገን አምላክ። አዎ አግኝቻታለሁ። ግን ይኸውልህ አሁን ስለ ሩታ ጉዳይ ማውራት አለብን። እሺ ነገሩ እንደዚህ በዝምታና በግርግር የሚታለፍ ነገር አይደለም። ስለዚህ አሁን ማውራት አለብን ጊዜ ሳንገል። ይሄኔ ለሩታ እኮ ትልቅ ቦታና ክብር አለኝ። ግን ደግሞ በቃ ለመወሰን እንዳቃተኝ ነው ግራ ይገባል። እየነገርኩህ እቺን የመሰለች ውብና አስተዋይ ልጅ አስከፋት። ዩቲ ደግሞ አንዳንዴ አንተ ደግሞ በሕክምና ቀመር ውስጥ ነገሮችን ታስገባቸዋለህ። ይሄኔ የሰው ልጅ ስሜትና ፍቅር እኮ በሕክምና ቀመር ወይም ደግሞ በስሜት የሚወሰን ነገር አይደለም። እኔ አሪጋ ያለኝን ፍቅር አውጥቼ ሳልጥለው ለሩታ ሌላ ተስፋ መስጠት ማለት በጣም ትልቅ በደል። አረ ዩቲ በቃ እንደዚህ አትወጠር እንዴ! ነገሮችን በፍልስፍና አትወሰደው እንጂ እንዴ! ምን ሆነ ነው? ሩታ ደግሞ እኮ በጣም ነው የምታፈቅረው። አሁን ራሱ እኮ መንገድ ላይ አግኝቻት በእናትህ አይኗን ባቅሮ ምናምን ፊቷ ላይ እኮ መከፋቷ ይታይ ነበር። አንተም ይሄ ኮስታርነትን ልቧን ለመረዳት ተቸገርላት። ምን ችግር አለ? እኔ እኮ የሷን ህመም እኮ ሳልገነዘበው እኮ ቀርቼ እኮ አይደለም። ግን ደግሞ ውስጤን እርግጠኛ ሳልሆን በራሴ ስሜት እርግጠኛ ሳልሆን ለሷ ተስፋ መስጠት እኮ ትክክለኛ ስነ ምግባር አይደለም። አውቀዋለሁ ዩቲ፣ አውቀዋለሁ የስነ ምግባርህን ነገር አውቀዋለሁ። ግን ዩቲ አንዳንድ ጊዜ ደግሞ እኮ እንደዚህ በጥንቃቄ ብቻ እኮ መጓዝ አያስፈልግም። አንዳንዴ እኮ ለቀቅ ማለትም የስሜትህንም በር መክፈት ያስፈልጋል። አንተ ነገሮችን ሁሉ ጊዜ ቀለል አድርገህ ማየት ትወዳለህ። እኔ ግን የሩታን የወደፊት ህይወትና ስሜት ስለማከብር ነው ነገሮችን እንደዚህ በጥሞና እያየሁ ያለው ይመስለኛል። አንተም ተረጋግተሃል። ሩታን ደግሞ አረጋግቼ ወደ ቤቱ አስገብቻታለሁ። ይኸውልህ ከዚህ በኋላ ግን ስትወስን አብረን ተመካክረን ሁሌም ቢሆን ከጎንህ ነኝ። እሺ የኔ መካሪ ወንድም አንካራው። አንተ ግን በእናትህ ሩታን የመሰለ ልጅ ታስከፋለህ። አሁን አንተ ነፍስ ይማራል። አንተ ገነት አትገባም ማለት ሰውዬው እውነቱን ነው። እስኪ በእናትህ እዚህ ጋር መታ አድርግልኝ በእናትህ። በጣም ነው ከላይ መብረቅ ወርዶ መታ። መብረቅ? ኧረ አንተ ጨካኝ ነህ። እንደዚህ ተሳሳዘ። እማዬ ቆይ በር ላይ የማየው ነገር ምንድን ነው? ያንን ሌባ መለኛውን እዚህ ቤት ቀጥረሹ ነው? ተይ እንጂ ልጅ፣ የተቸገረ ሰው ስራ ስጡኝ ሲባልም ቢባላል እንዴ? እግዚአብሔር የማይወደው እግዚአብሔር እኮ የሚወደው የተቸገሩትን ስትረጂ ነው። እሱም ደግሞ ሰርቶ ቢለወጥ ይሻላል በኋላ ወደ መጥፎ ነገር ከሚሄድ። እማዬ እድል መስጠት ሌላ ነገር ነው፣ አንድ አደገኛ ሰውን ደግሞ መቅጠርም ሌላ ነገር ነው። እማዬ እሱ እኮ በራችን ላይ ቆሞ ሌላ ነገር ሊያሳይር ይችላል። አትፍሪ ልጄ፣ እኔ በደንብ አይቼዋለሁ። እኛ መልካም ከሆንለት እሱም መልካም ይሆንልናል። እሺ እንደፈለግሽ እማዬ። በኋላ ግን ሌላ ነገር ቢፈጠር እኔ የለውበትም፣ ተናግሬያለሁ። ተይ እንጂ ልጄ፣ ሁልጊዜ ሰውን እኮ በጥርጣሬና በክፋት ማየት ጥሩ አይደለም። አይምሮሽን ያበላሸዋል። ተይ ልጄ፣ ቅንነት ለደህና ሰው ነው የሚያስፈልገው እማዬ። እኔ እሱን ክፋት በደንብ አድርጌ ነው የማውቀው። እማዬ አንቺ በደግነትሽ በጣም እየተሸወድሽ ነው። ተይ የኔ ልጅ፣ እንደዛ አይባልም። በህይወቴ በጣም ብዙ የወደቁ ሰዎችን አይቻለሁ። አለማንሳት ደግሞ ፈጣሪ የማይወደው። እሱ ወድቆ አይደለም የመጣው እማዬ። እኔ እሱን ተንኮል በደንብ አድርጌ ነው የማውቀው። ዝም ብዬ አልተውም። እያንዳንዱን እንቅስቃሴውን እከታተልለታለሁ። ተይ ልጄ፣ እሱን በጥርጣሬ አይተሽ ልጁንም ክፋት እንዳታሳስቡ። እኔ ኃላፊነቱ ሙሉ በሙሉ ወስዳለሁ። ተይ ልጄ። ኃላፊነት ብትወስድም በኋላ ችግር የሚፈጠረው ሁላችንም ላይ ነው እማዬ። እኔ አሁን በደንብ አስጠንቅቄያለሁ። ምንም ነገር ቢፈጠር ኃላፊነቱን የምትወስጂው አንቺ ነሽ። ምንም መጥፎ ነገር አይፈጠርም የኔ ልጅ። ያው እኛንም ቤታችንንም ፈጣሪ ይጠብቅልናል። አንቺ ብቻ ተረጋግተሽ ቁጭ በይ እሺ። አይናችን ያየዋል። ማን ትክክል እንደሆነ በደንብ እናያለን። በቃ ቀን ወጣልኝ ማለት ነው። እኔም ፋብዬ ይህንን የመሰለ ቤት ውስጥ ስራ ልሰራ ነው። የምን መንገድ ላይ ከፖሊስ ጋር መሯሯጥ ነው? እዚህ ቁጭ ብዬ ቤቱን ቀስ በቀስ ባዶ ማድረግ ነው እንጂ ሳይነቁብኝ። ይቺ እናት እኮ ምስኪን ናት። በየዋህነት አምና ስራ አስገባች። ያችን እደተኛ ፊት ተከራክራ ስራ ሰጠች። አምላክ ያመጣልኝን ትልቅ እድል ነው። እግሬ እዚህ ቤት አንድ ከተከልኩማ
ከእንግዲህ ማንም አያስወጣኝም። ያቺ ፍቅር የምትባል ልጅ ሌባ ሌባ እያለች ብትጮህም እናቷ ግን በደግነት አይታ ተቀበለች። እነሱ እኔን ጥበቃ አድርገው ሲያስቡኝ፣ እኔ ደግሞ የቤቱን ሀብት በስልት የምሰበስብበትን መንገድ እያቀርኩ ነው። አሹ ተሸውዷል። ሲሾም ያልበላ ሲወርድ ይቆጨዋል አሉ። አገኘሁት እኔ። ከዚህ በኋላ ምን አደርጋለሁ? አንድ በአንድ እቃቸውን ቀስ እያልኩ አለብኝ ማስወጣት። ሳያዩኝና ሳይነቁብኝ በሰበብ አስባቡ ስራዬን እሰራለሁ። ፖሊስና አውድማ ፍለጋ መንገድ ላይ ከመንከራተት ይልቅ እዚሁ ተቀምጦ ነገሮችን ማስተካከል ይሻላል። አሁን ግን የዋህ መስዬ ጥበቃዬን በደንብ መስራት አለብኝ። እናቲቱ እንደሆነ ሙሉ በሙሉ እንድታምነኝ ማድረግ አለብኝ። ያኔ ቀስ በቀስ ቤቱን ባዶ አድርጌ አጠፋዋለሁ። መለኛው ቀን ወጣለህ። በቃ ተተኮስክ። እማማ እባክዎትን አይጨነቁ። እኛ እኮ በጣም ተጨንቀናል። መኪና ይዤ ልምጣና ዶክተር ጋር ሄደን መድኃኒት ይዘዝሉት፣ የዛኔ እረፍት እናገኛለን። ኧረ ተው ልጆች አትጨነቁ። እኔ እኮ በጣም ደህና ነኝ። ሆስፒታል የሚያስወስድ ምንም ነገር የለውም። እንደው እረፍት ስላላደረግኩ ብቻ ነው። እማዬ እኔም እኮ ዴቭ እንዳለው ሆስፒታል ብንሄድ ይሻላል ብዬሽ ነበር። ሄደን ዶክተሩ መርምሮች ደህና ናት እስካላለ ድረስ ልባችን እረፍ አይልም። እባክዎትን እማማ ለእኛ ሲሉ እሺ ይበሉ። ያው ዶክተር ጋር ሄዱ መመለስ እኮ ሰዓት አይወስድብንም። አይ ልጆች እንዲህ እኮ የምትጨነቁልኝ ስለምትወዱኝ ነው። እኔም በእናንተ ደስተኛ ነኝ። እንደው መድኃኒቱ ስለሚያደክም ነው እንጂ እኔ ደህና ነኝ። እውነት እላችኋለሁ ደህና ነኝ። እማማ እባክዎትን ጤናውን ችላ ይበሉት። እርስዎ ደህና ሲሆኑ እኮ ነው እኛ ደስተኛ ነው። አውቃለሁ የኔ ደግ ልጅ አትጨነቅ። እንደው መድኃኒቱን አሁን በቅርቡ ነው የዋጥኩት። ስለዚህ እሱ ነው እያደካከመኝ ያለውና እረፍት ልውሰድ። ባርፍበት ይሻላል። ደህና ነኝ። እስኪ እኔ ቆንጆ ከጎኔ ቁጭ በይ። ለእናቴ የምታሳያትን ፍቅርና እንክብካቤ ሳይ ምን ያህል ባንተ እንደምደሰት አታውቅም። ደግሞ ለአንተ ያለኝ ፍቅርና ክብር በየቀኑ እየጨመረ ነው የሚሄደው። የኔ አደይ የአንቺም እናት ማለት እኮ የኔም እናት ናቸው። ደግሞ አንቺ ያዝነሽ እንዴት ነው ዝም የምላቸው? በዛ ላይ ደግሞ ማዘርም ቢሆን እኮ የህይወቴ አንድ አካል ናቸው። አውቃለሁ ሀሳቢ ግን አሁን መድኃኒቱን ስለወሰደች ትንሽ እረፍት ታርግ። ነገ ደግሞ የተሻለ ስሜት እንደሚሰማት ተስፋ አደርጋለሁ። ዋናው እረፍት አድርገው መነሳታቸው ነው። ደግሞ አንቺን ብትሆኚ እኮ ቅድም በጣም ተደናግጠሻል። አሁን ግን ከጎኔ ስላለው ምንም እንዳትደናገጭ እሺ? አንተ አጠገቤ ስትሆን ጭንቀቴን ሁሉ ነገሬን ነው የምረሳው። ፈጣሪ አንተን ስለሰጠኝ ሁሌም አመሰግነዋለሁ። እኔም እኮ አንቺን ካገኘሁ በኋላ ሙሉ ሰው ሆኛለሁ። ደግሞ ማዘር እስኪነቁ ድረስ እዚሁ ነኝ። እሺ? የሚያስፈልጋቸው ነገር ካለ እናሟላላችኋለን። እሺ የኔ ዴቭ፣ እዚህ ከጎኔ በመሆን ራሱ ለእኔ ትልቅ አቅምና ደስታ ነው። ከእንግዲህ ብቻሽን አትሆኝም። እሺ? እኔ አጠገብሻለሁ። ማዘርም ቢሆን በቅርቡ ሙሉ ለሙሉ ይድኑና ለሰርጋችን ይዘጋጃሉ። አሜን ዴቪ፣ እንዳትያርክ። ያንን ቀን እንዴት በደስታ እንደምጠብቅ። ያ ጀሚላ ተመልከች እንግዲህ ጨረቋ ሙሉ በሙሉ በር ላይ ወድቃለች። እንደዚህ አይነት ውበት በፍጹም አይቼ አላውቅም። ማን አንተ ደግሞ እዚህ በር ላይ ቆመክ ያለከው? ቆይ ምንድነው የምትሰራው? እኔ እዚህ ቤት አዲሱ ዘበኛ ነኝ፣ የሰላም ዘበኛ። እኔ እስከዛሬ እዚህ ቤት ሲገባ ሰው አይቻለሁ፣ እንደዚህ አይነት አይቼ አላውቅም። ሳይሽ እኮ ልቤ ስንጥቅ እኮ ነው ያለው። አላስፈላጊ ወሬክን አታውራብኝ። መንገዱን ልቀቅልኝና ልግባበት። ያ ቢብቲ በዚህ በቁጣና በእንዴት ምን አስመጣሽ? እኔ እኮ መንገድ የዘጋሁት እኮ ይሄን ውበት ይሄ ማንነት እኮ ለማድነቅ እኮ ነው። ኧረ ያ ጀሚላ፣ ኧረ በዚህ ድገሚ። ለካ እንደዚህ እየመቱ ውበት ማፍሰስ ይቻላል እንዴ? እንዴ ቆይ ምን አይነት ደፋርና አእምሮ የሌለክ ሰው ነክ? ወደ ቤት አላስገባም ያልከኝ ነው? ቁጣሽ ራሱ እኮ ሌላ ውበት እኮ ነው ሀቢብቲ። አሁን በዚህ ምድር ላይ እንደዚህ አይነት ውበት አለ ቢባል ማን ያምናል? እስኪ ዞር በልኝ ከፊቴ። እቺ ደግሞ ሌላኛው ሰዓት ነች እንዴ? ቤቱ በቃ በሰዓቶችና በንግስቶች እኮ ነው የተሞላው። መለኛው እዚህ ማሞር አይከብድም። መለኛው ዛሬ ጠፊ አቃውል ተደረገልህ። እቺ ብትገርፈኝም ብትመታኝም ጸጥ ለጥ ብዬ ነው የምኖረው።
ያ ልጅ እንዴት ሆነ ባክሽ? በቃ እስር ቤት መቅረቱ ነው ወይ ጉድ! ሄደንም ሳንጠይቀው እኮ ቀረን። እንደው በከንቱ ህይወቱ ተበላሽቶ ቀረ። እማዬ ተረጋጊ። ዳኒ ነፃ ነው። የደረሰበት ነገር በሙሉ በእህቱ በቤዛ ምክንያት ነው። እሱ ንጹህ ሆኖ እያለ በሌላ ሰው ህመም ነው አሁን እየተጎዳ ያለው። አውቃለሁ የኔ ልጅ፣ ዳኒ ምስኪን እንደሆነ እኮ አውቃለሁ። ግን ያው የፖሊስን ነገር ታውቂዋለሽ አይደለ? እስከሚጣራ ጉዳዩ ማንንም አይለቅም። እማዬ ፖሊሶች እኮ በዋስ መውጣት ትችላለህ ብለውታል። ነገሩን በደንብ መርምረው ዳኒ ምንም አይነት ወንጀል እንደሌለበት አረጋግጠዋል። እውነትሽን ነው የኔ ልጅ። ታዲያ በዋስ መውጣት ይቻላል ከተባለ እስካሁን ለምን ቆየ? ዋስ ሆኖ የተጠየቀውን ገንዘብ ከፍሎ የሚያስወጣው ሰው የለም። እዛ ቦታ ላይ ብቻውን ተጥሎ ነው ያለው። ውይ የኔ ልጅ፣ እህቱን ወዳድ። እንደው እሷ የሰራችው ክፋት እኮ እሱን እንደዚህ ሊያደርገው አይገባም ነበረ። ወይ ምስኪን። ልክ ነሽ እማዬ። ሟች እህቱ በሰራችው ነገር ዳኒ መቀጣት የለበትም። ቆይ ግን አንቺ ይሄን ሁሉ መረጃ ከየት አመጣሽ? እሱ ያለው ማረፊያ ቤት ማን ነገረሽ? ይሄን ሁሉ ዝርዝር መረጃ ከየት አመጣሽ ነው የምታወሪው? እማዬ እኔ እኮ መንገድ ላይ ለስራ ጉዳይ ማለቴ ክላስ ወጥቼ ነው ነገሩን የሰማሁት። መንገድ ላይ ማን አግኝቶሽ? ይሄን ሁሉ የፖሊስ ዝርዝር የነገረሽ ማን ነው? እውነቱን ንገሪኝ ፍቅር፣ እንዳትዋሺ። ኢንስፔክተሩን መንገድ ላይ አግኝቼው ነው እማዬ። እሱ ነው ስለ ዋሱም ስለ ሁሉም ነገር የነገረኝ እንጂ እኔ እዛ አልሄድኩም። እሺ ከሆነ ጥሩ። ግን ዳኒ ምንም አይነት ምስኪን ልጅ ቢሆን እንደዚህ አይነት ነገር ውስጥ እንዳትገቢ። ያው የፖሊስን ነገር ታውቂዋለሽ አይደለ? አይ እማዬ፣ እኔ ስለ እሱ አዝኜ ነው እንጂ ምንም የገባውበት ነገር የለም። ግን እሱ እዛ ተጥሎ ሳይ ህሊኔ ስላልቻለ ነው። አይ ልጄ፣ እግዚአብሔር እንደ እውነቱን አውጥቶ ከስራ ያውጣው እንጂ እኛ ምን ማድረግ እንችላለን? ምንም ማድረግ አንችልም። ኧረ አንተ ይህ ነገር እኮ ህፃን ልጅ ነው የሚመስለው። ስማ፣ በዚህ ነገር የምትደሰት ይመስላል እንዴ? ምን ሆናል? እንዴት ደስ አይላት? እውነተኛ ደስታ ያለው የልጅነት ጊዜያችን ላይ ነው። ሳናውቀው የተደሰትነው በእንደዚህ አይነት የልደት ፕሮግራም ላይ ነው። እሱማ ያኔ እኮ ከረሜላ ማግኘት ራሱ ለእኛ ትልቅ ደስታ ነበር። አሁን ላይ አደግንና ሁሉ ነገር አነሰብን። በፊት እኮ ደስተኛ ለመሆን